ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ኒያት ከባህር ዳርቻ መኪናውን እንዳቆመ ወደ መርከቡም ለመሳፈር እየተራመደ ባለበት ሙስጠፋና እንዲሁም ደግሞ ሶመር በቀኝና በግራ እጁን ይዙታል። አይዞ አይዞ ተረጋጋ፣ ወደ ነው እየሄድክ ያለው እባክህ ሰላምታ እንኳን ሳትሰጥ እንዴት ነው ወደዚህ የምትሄደው እያለ ሙስጠፋ ሲናገር ትከሻውን መታ እያደረገ ሶመርም ይናገራል። እንዴት ነህ እባክህ ኒያት እንዴት ነህ? በጣም ጥሩ ሰዎች የውላችሁ ሶመር፣ በእርግጥ ወደዚህ አካባቢ የመጣሁት ብሎ ሳይናገር ያቋርጠዋል። ሶመርም ይናገራል። በእውነት እላለሁ በጣም የሚያስገራርሙ ዜናዎች አሉ ይላንተ ኒያት። ምን እያወራችሁን ያላችሁ ሰዎች ምንድነው የምትፈልጉት ብሎ ተናግሮ ዞር በልኛውን አንተ ሙስጠፋ ዞር በል እያለ ሲናገርም ተረጋጋ ሰውዬ፣ በእርግጠኛ መንገዱን ልንለቅልህ እንችላለን፣ ነገር ግን መንገድ የለህም ከዚህ በኋላ ኒያት፣ አንተ ምንም አይነት መንገድ የለህም፣ ጉዞ እዚህ ጋር ያበቃል። ሶመር እባክህ ይህን ልጅ ወደዛ ዞር እንዲልኝ አድርግ፣ እኔ ከእናንተ ጋር ምንም ነገር የለኝም፣ መንገዱን ልቀቁልኝ፣ እኔ ይኸውልህ ከአንተ አንሻለሁ፣ በቃ ሶመር አሸንፋለህ አንተ። ከዚህ በኋላ ሚኒም ብትሆን እንደዚሁም ደግሞ ያ ትንሽ ልጅ ህፃኑም ቢሆን ያንተ ነው በቃ ሶመር፣ እሱም እርግጥ ነው ይኸውልህ እያለ ሶመር ይናገራል። ነገር ግን አንተ እንድትበሳጭ አልፈልግም። ከዚህ በተጨማሪ ደግሞ እንደዚህ በቀላሉ አንተ ይህንን ሀገር ጥለህ ልትሄድ አትችልም። ምን አይነት ሰው እንደሆንክ አውቃለሁ ኒያት፣ ሙስጠፋም ይናገራል። ነገር ግን እኮ የሰውዬ የሚናገረው ነገር ትክክል ሳይሆን አይቀርም ሶመር፣ ይህ ሰውዬ በቃ ሊጠፋ ነው ሊሄድ ነው፣ ምን አድርግ ነው የምትለው ሶመር እባክህ እያለ ሙስጠፋ ያሾፋል። ልክ ነው ሙስጠፋ መሄድ ይችላል፣ እኛማ በቃ እንተወዋለን እያሉ ባለበትም ፖሊሶች መኪናቸውን እያሽከረከሩ ወደ ቦታውም ይደርሳሉ። የዚህን ጊዜ ኒያትን በጣም ይደነግጣል። ለመሮጥም ሲያስብ በቀኝና በግራ ሆኖ ሶመርና ሙስጠፋ ይዙታል። ተረጋጋ ተረጋጋ፣ መቆም አለብህ ተረጋጋ። ፖሊሶቹም እንደመጡ ሙስጠፋ ደስ እያለው ፖሊሶች እንኳን ደህና መጣችሁ፣ ይሄው የእናንተ ነገር ነው፣ የሰውዬ እንግዲህ ያዙት፣ አምጣ ቀኝ እጅህን አንጣ እያሉም ካቴና ኒያት ላይ ያስሩለታል። ኒያት በጣም ይበሳጫል። በመጨረሻም በቀኝና በግራ ይዘው ፖሊሶቹም ወደ መኪናቸው አስገብተው ይወስዱታል። ይገርማል ሙስጠፋ፣ ያንተ ዕዳ በጣም እየበዛብኝ ነው። አሁንም ችግር የለውም ተረጋጋ ሶመር፣ ምንም አታስብ፣ አንድ በአንድ ቀስ እያልክ ትከፍላለህ፣ ችግር የለም። በሌላ በኩል ቱርካን ከሩቺያን ጋር ሳሎን ባሉበት ምንም እየተራመደች ወደ እነሱ ጋር ትደርሳለች። ለቱርካን የተዘጋጀው ምግብ ፊት ለፊት ላይ እንዳየችው ሚኒ በጣም ትናደዳለች። በመጨረሻም የምችለውን ያክል ትዘግነዋለች። ጣፋጩንም መብላት ትጀምራለች። የዚህን ጊዜ ሩቺያን በጣም እየተበሳጨች የሚኒን ሁኔታ ትመለከታለች። በዚህ መሀልም ቱርካን እያቅለሸለሻትም አፏን ይዛ በፍጥነት ጥላቸው ትራመዳለች። የዚህን ጊዜ ሚኒ በጣም መጠርጠር ትጀምራለች። ቱርካን እርጉዝ እንደሆነች መጠርጠር ስትጀምር ሩቺያንም እየደነገጠች የሚኒን ሁኔታ መከታተል ትጀምራለች። ምንድነው እሱ ምንድን የሆነችው ቱርካን ምን ሆና ነው እያለችም ሚኒ ትጠይቃለች። እኔ ምን አውቃለሁ ብለሽ ነው አርግዛለች እንዴ አርግዛለች እያለችም እየደነገጠች ሚኒ ሩቺያንን መጠየቅ ትጀምራለች። እንዲህ ምን ሆነሻል ሚኒ ምንድን ነው የምታወሪው? እስከ ዛሬ ድረስ ያላረገዘችውን ዛሬ ከየት ታርግዛለች ብለሽ ነው? በፍጹም አላረገዘችም ሚኒ አላረገዘችም። ይህን ያክል እንኳን ይኸውልሽ ሩቺያን ተስፋ ባትቆርጪ መልካም ነው። እንዲሁም ዞር ብላ ሚኒ ስትመለከት ስለ እርግዝና ስሜቶች የሚያሳይ መጽሐፍ ቱርካን ስታነብ የነበረውን መጽሐፍ በሶፋው ላይ ተቀምጣ ታየዋለች። የዚህን ጊዜ ጥርጣሬዋ እየበዛ ሩቺያንም መጽሐፉን ስትመለከት ሁለቱም ይደነግጣሉ። የምትበላውንም ሳህኑ ላይ ካስቀመጠች በኋላ ሚኒ እየደነገጠች በሶፋው ላይ ያለውን መጽሐፍ በእጇ ይዛ መመልከት ትጀምራለች። እንዴት አድርጋ ማስተባበል እንዳለባት ሩቺያንም ግራ እየገባት እየተደናገጠችም ትመለከታለች። ምንድነው ይሄ? ቆይ አልገባኝም። አለ አይደለ የሆነ ቤት ምናምን ነገር ነው፣ ለዛ የሚጠቅም መረጃ ነው እንጂ የተለየ ነገር የለውም፣ ለህፃናት የሚሆን ቤት እያለች ሩቺያን ትነግራታለች። ስለዚህ ህፃኖቶች የሚያርጉበት አነስተኛ ክፍል እንዲሁም ደግሞ አልጋ ነው አይደል? አዎ ያስፈልጋል እኮ ለአንቺም ልጅ ቢሆን ያስፈልጋል። ይሄ ነገር ለአንቺ ልጅ ነው እንደውም ይኸውልሽ፣ ያ ነገር ለአንቺ ልጅ ነው የሚሆነው። ከልብሽ ነው ሩቺያን? የተናገርሽው ነገር ለእኔ ልጅ ነው ይሄ? አዎ ለአንቺ ልጅ የሚሆን ነው። ይኸውልሽ ስለ ህፃናት የሚያወራ መጽሐፍ ነው። ከዚህ በተጨማሪ ደግሞ ምን አይነት ቦታ ምን አይነት ማደጊያ ቦታ የተመቻቸ ቦታ እንደሚያስፈልግ እንክብካቤ፣ እንዲሁም ደግሞ የሚተኙበት አልጋ፣ እሱን ሁሉ የሚያሳይ ነው። ስለዚህ ስለሚያስፈልገን ለልጅሽ የሚሆን አነስተኛ ክፍል እንዲዘጋጅ አስቤያለሁ። ከልብሽ ነው? የዚህን ጊዜም በጣም ደስ እያላት ሚኒ አዎ ለዛ ነው ይኸውልሽ፣ እኔ የልጅ ልጄ በፍጹም የማይረባ ቦታ ላይ እንዲያድግ አልፈልግም፣ በእንክብካቤ ማደግ አለበት፣ ጥሩ ቦታ ላይ እየገለጠችም ሚኒ ያለውን ነገር መጽሐፍ ላይ ያለውን መረጃ ትመለከታለች። ይችኛዋ ብትሆን ይችኛዋ ክፍል አዎ ይሄ ይሻላል እያለችም ሚኒ ትመርጣለች። ያምራል አይደለ? አዎ በጣም ቆንጆ ነው ሚኒ፣ ጥሩ ነው። በመጨረሻም ሩቺያን ሚኒን እንደምንም ብላ ሀሳቧን ካስቀየረች በኋላ በፍጥነት ወደ ቱርካን ጋር ትደርሳለች። በሩንም ከዘጋች በኋላ ምንድን የተፈጠረው እያለችም ቱርካን ትደነግጣለች። ምንድን ነበር ያደረግሽው ቱርካን? ምንድን ነበር ያደረግሽው? ሚኒ ፊት ምንድን ያደረግሽው? እንዴ እርጉዝ ነኝ እኮ እያልሽ አልነበረ?
እንዴ ይህን ነገር ስንት ጊዜ ነው የተነጋገርነው? በፍጹም ይች ልጅ ማወቅ የለባትም አላልኩሽም ወይ? እንዴ ለማስመለስ ትሮጫለሽ እንዴ? እሷ እያየችሽ እንዴ? እናት ሩቺያን ምን እያልሽ ነው ያለሽው? ምን ማድረግ ነበረብኝ? መቆጣጠር እኮ አልችልም። አውቄ እኮ አይደለም እንደዛ ማድረገው። ይኸውልሽ እያስጠነቀኩሽ ነው ያለሁት። በድጋሚ እነግርሻለሁ ቱርካን፣ ይቺ እብድ እያለች አንቺ ሰላም አታገኝም። ነግሬሻለሁ። ስለ አንቺ እርግዝና ካወቀች የሚፈጠረው ነገር ከባድ ነው የሚሆነው። አንቺ ማርገዝሽን በፍጹም ማወቅ የለባትም ብዬሻለሁ። ለምንድን ነው ታዲያ የተናደድሽው እንደዚህ? ሩቺያን አልገባኝም። እኔና እኮ ሚኒ ምንም አይነት ችግር የለብንም በመሀላችን። ምን ችግር አለው? ስለ እኔ እርግዝና ብታውቅ ምን ችግር አለው? አዎ አንቺ እንደዛ እያሰብሽ ተጃጃይ። እንዴት ቆይ ማየታችም? ቆይ ቱርካን ይኸውልሽ ለማንኛውም ተረጋጊ። እሷ ተቀናለች ብዬሻለሁ። አንቺ በቤተሰብ መካከል ተከበሽ ነው እርግዝናሽ እየተካሄደ ያለው በዚህ መካከል ነው። እሷ ግን ከጎኗ የሚሆን ማንም የለም ነበረ። እኔ እንደዚህ አይነት ሰዎች ምን እንደሚያስቡ ደግሞ በደንብ አውቃለሁ። ስለዚህ ቱርካን መጠንቀቅ አለብሽ። እንደዚህ አይነት ሰዎች ሰው ሰላም ሲሆን ደስተኛ ሲሆን አይወዱም። በሌላ በኩል አሁንም ሳሎን የሚበላውን እየበላች ሚኔ ለልጇ የሚሆን ፎቶዎችን እየተመለከተች በጣም ደስተኛ ሆናለች። የልጇን ክፍል በምን አይነት ሁኔታ ማሳመር እንዳለባት እየመረጠች ነው። በመሀል ግን ደስታዋን የሚረብሽ ነገር ሀሳብ በጭንቅላቷ ይመጣባታል። በድንገትም ከምትበላው ነገር እንዲሁም ደግሞ ከምታየው ነገር ትቆጠባለች። ወደኋላ መለስ እያለችም ነገሮችን እየታተመች ማሰላሰል ትጀምራለች። በሌላ በኩል ከስራ ሲመለስ ሶመር በሩን ከፈት አድርጎም እንደገባ የኔ ውድ ሰላም ነህ? ሶመር በጣም ናፍቀኸኝ ነበረ እየተባባሉም ተቃቅፈው መሳሳም ይጀምራሉ። እንዴት ነበረ ቀንሽ? እንዴት ነበር? እንዴት ነው አሞሻል እንዴ? ወይስ ደግሞ ልጃችን ትንሽ አስቸገረሽ? ይገርማል ዛሬ በጣም እያስመለሰኝ ነበረ እና አንዳንድ መረጃዎችን ደግሞ ሳነብ ከ3 ወር እስከ 4 ወር ባለው ጊዜ ውስጥ እንደዚህ አይነት ነገር ነው የሚፈጠረው። አላውቅም ብቻ ቀጣዮቹ 3 ወሮች እንዴት እንደሚቀጥሉ ምንም አትጨነቂ። የተፈጥሮ ጉዳይ ነው፣ ሁሉም ነገር ይስተካከላል። በመጨረሻ ደግሞ ይኸውልሽ ልጅሽን ልክ እንደወለድሽ በእጅሽ ልክ እንደታቀፍሽ ሁሉንም ህመምሽን ትረሻዋለሽ። ይኸውልህ ነገር ግን አንዳንድ ነገሮች አሉ ሶመር። እናትህ ለልጃችን የሚሆን አለ አይደለ ማሳደጊያ የሚሆን ክፍል እንደዚሁም ደግሞ ለልጃችን መኝታ የሚሆን ነገር እነዛ ነገሮችን በራሴ ነው እኔ ነኝ የማዘው እያለች ነው። የኔ ውድ ይቅርታ አድርጊላት በቃ ችግር የለውም። ያው በጣም ስለምትጓጓ እኮ ነው ሌላ ነገር አስብ አይደለም አይዞሽ። ነገር ግን እውነቱን ደግሞ ለመናገር ሌላ የሚያስጨንቀኝ ነገር አለ ሶመር። የሚኒን ሁኔታ ስመለከት በጣም እየፈራሁ ነው ያለሁት። ትናንትናም ነግሬ ነበረ ስለዚህ ጉዳይ ሶመር። ነገር ግን አንተ ነገሩን ከበድ አድርገህ አልተመለከትከውም በፍጹም። ይኸውልሽ ምን መሰለሽ ከእናቷ ጋር አውርቻለሁ። ይኸውልህ እኔ እኮ ስለ ሚኒ ብቻ አይደለም የምናገረው ስለ አንተ እናት ነው። ምንድነው እሱ? ያደረገችሽ ነገር አለ ንገሪ፣ ብቻ ያደረገችሽ ነገር አለ ንገሪ። ተረጋጋ፣ ኧረ ተረጋጋ ሶመር፣ እንደሱ አይደለም እባክህ ተረጋጋ። ነገር ግን ይኸውልህ እኔ እዚህ ቤት ውስጥ ሆኜ ልጅ መውለድ አልፈልግም። ይኸውልህ አንድ አባባል አለ፣ ፍቅር የሌለበት ቤት ውስጥ አበባ አያድግም ይባላል። አሁን ይመስለኛል እናትህ ይኸውልህ አገግማለች፣ ጤነኛ እየሆነች ያለችው። ስለዚህ የእኛ ብዙ እርዳታ አትፈልግም ከዚህ በኋላ። አስፈላጊ ከሆን ደግሞ በተደጋጋሚ እየመጣ አንተ ትመለከታታለህ። ወደ ራሳችን ቤት እንሂድ እባክህ፣ ለፈጣሪ ብለህ ሶመር እባክህ ወደ ራሳችን ቤት እንሂድ። አንቺ እንዳልሽ ይሆናል። ይኸውልሽ ተረጋጊ። ይኸውልሽ ዛሬ ለቁርስ አባዬ ያንቺን ቤተሰቦች ጠርቷቸዋል። የቁርስ ፕሮግራም እኛ ጋር ይበላሉ። በጣም ደስ ብሎኛል ሶመር። ተስፋ አደርጋለሁ እማዬ የምትመጣለች ብዬ ተስፋ አደርጋለሁ። ይገርምሃል ዛሬ ደግሞ ጭራሽ አልደወለችልኝም። የኔ ፍቅር ለምን አንቺ አትደውይላትም? እሷን ለምን ትጠብቂያለሽ? በጣም ፈርቼ እኮ ነው ሶመር፣ ስለተጨነቅኩ ነው የማልደውለው። ይኸውልህ ሶመር እኔ በአንተና በማዬ መካከል መሆን አልፈልግም። በጣም ነው የሚከፋኝ ታውቃለህ። በጣም ይጨንቀኛል። እኔ ለአንተ ወይም ደግሞ ለእሷ ማድላት አልችልም። በፍጹም ምንም ነገር አይፈጠርም። ይኸውልሽ በእናትሽና በእኔ መካከል ሆነሽ የምትቸገሪበት ነገር አይኖርም። ይኸውልሽ ከዚህ በተጨማሪ በእናትሽና በእኔ መካከል ምንም ችግር በእርግጥ እናትሽ አንዳንድ ነገሮችን ተናግራኛለች። ያ ደግሞ ትክክል ነበረች። ማስተካከል ያለብኝ ነገሮች ነበሩ። እነሱን ጉዳዮች ደግሞ አስተካክላል። በመጨረሻም ሶመርና ቱርካን አይን ላይን እየተያዩ እየተሳሳቁና እየተጫወቱ ምሽቱን ያሳልፋሉ። በመጨረሻም ሚኒ ያለችበትን ሁኔታ ለማየት ወደ ሚኒ ክፍል እየተራመደ ሶመር ይደርሳል። ሚኒ የሚጠጣ መጠጥ እየጠጣች ነበር። እዛም እንደደረሰ አረፍ ብሎ ሶመርም ይናገራል። ይኸውልሽ ሚኒ አዳምጪኝ፣ አንቺ የልጄ እናት ነሽ። እንድትከፊ ወይም ደግሞ በደል እንዲደርስብሽ በፍጹም አልፈልግም። ነገር ግን እውነቱን ለመናገር ያለፉት 3 እና 4 ቀኖች በጣም አስከፊ ሁኔታ ላይ ነበር ያለሽው። ልክ ያበድሽ ነበር የሚመስለው። እንደ እብድ ነበር እያደረገሽ የነበረው። ይኸውልሽ እንደምትመለከችው እጅ ሁሉ ስርስር ብሎ ቁጭ ብያለሁ። በጣም የተለየ ሰው እየሆንሽ ነው ያለሽው። ግማቅሽ ሚኒ አልሆንሽም። በእርግጥ ይኸውልሽ የኔ እናትም አስቸጋሪ ነች አውቃለሁ። ለዛ ሊሆን ይችላል ነገሮች እየተደራረቡብሽ። ነገር ግን ራስሽን መቆጣጠር በፍጹም አልቻልሽም። እናትህ እኮ እንደፈለገች ስታደርገኝ አንተ ምንም ነገር አልተናገርክም አይደለም? እውነት ነው፣ ምንም ነገር አልተናገርኩም። ለምን እንደሆን ታውቂያለሽ? ጥፋተኛ ነበርሽ። ምናልባት እኮ ከ2 ቀን በፊት ልጃችን ኪራዝን አጥተናት ነበረ። በአንቺ ምክንያት ሞታ ነበር እኮ። የአንቺ ጥፋት ነው ታውቂያለሽ። ግን እማዬ የምታደርገውን ነገር በሙሉ የምትቃወመው አንድ ሴት ብቻ፣ እዚህ ቤት ውስጥ የአንቺ ደጋፊ አንድ ሴት ብቻ ነበረች። ታውቂያለሽ ይሄንን። እሷም ቱርካን ብቻ ነች። ከአንቺ ጎን ቆመችው እሷ ብቻ ነች። አዎ ከጎንሽ ያለችው ቱርካን ብቻ ነች አንቺን የምትደግፍሽ። ሌሎቻችን በሙሉ የሰራሽውን ስራ በሙሉ ስለምናውቅ ጥፋተኛ ነሽ ብለን ወስነናል።
እሷ ግን አሁንም ቢሆን አንቺን ትደግፋለች፣ ስለ አንቺ ታስባለች። ነገር ግን ዛሬ ጠዋት ደግሞ ያደረግሽውን ነገር ተመልከቺ። እሷን ጥፋተኛ አድርገሽ እንደውም ደግሞ ይባስ ብሎ እሷ ላይ ጥቃት ለማድረግ ሞክረሽ ነበር። ጠዋት ልትደበድቢያትም ፈልገሽ ነበር አይደለም እንዴ? ይኸውልህ ምንም ተፈጠረ ምንም እኔ ማንም ሰው ከጎኔ እንዲሆን አልፈልግም። ቱርካንም ብትሆን ከጎኔ እንድትሆን በፍጹም አልፈልጋትም። የእሷ ዜኔታ ለእኔ በፍጹም አያስፈልገኝም። እንደፈለግሽ ማሰብ ትችያለሽ። ለማንኛውም እናትሽን አናግሬያት ነበር ዛሬ። ለምንድን ያናገርካት? ለምን አናገርካት? ስለ አንቺ ሁኔታ ምናምን አስረድቻታለሁ። እናም ሰሞኑን ልትመጣ ትችላለች ወደዚህ ቤት። ሴልጁክንም አናግሬዋለሁ። በዚህ አካባቢ አቅራቢያ ላይ ቤት እንዳገኘ ነግሮኛል። ወደዛ ትሄጃለሽ። ይኸውልህ ሶመር፣ ልጄ ከአባቷ ተነጥላ በፍጹም እንድታድግ አልፈልግም። ከአንተ ጎን ሆና እንድታድግ ነው የምፈልገው። ምን እየነገርኩሽ እኮ ነው ያለሁት። በጣም አቅራቢያችን ነው ቤቱ፣ በጣም ቅርብ ነው እያልኩሽ ነው ያለሁት። መስኮት ላይ ሆነሽ ራሱ ብጮይ እሰማሻለሁ፣ ይደርሳለሁ። በጣም ቅርብ ነኝ ላንቺ፣ ገባሽ? ይኸውልሽ አዳምጪ፣ መሆን ያለበት እንደዚህ ነው። ይኸውልሽ ምን ለፈጣሪ ብለሽ እባክሽ፣ ሌላ ምርጫ የለኝም። እኔ ለልጅሽ አባት መሆን የምችለው በዚህ መልኩ ብቻ ነው። እንዴት አድርገህ ነው እኛ ጋር ስስ የምትመጣው? ንገረኝ፣ አስረዳኝ። እንዴት እያደረግህ ልመጣ ነው? በዝምታ ውስጥ ሆኜ ይኸውልሽ ልጄን እወዳታለሁ። አንድ ቤት ውስጥ መኖር አልቻልንም። ወይም ደግሞ እንግዲህ አንቺ የሚፈነዳ ቦምብ ይዘሽ እየተጠባበቅሽ ከሆነ እንዲፈነዳ በፍጹም አይሆንም። ያ በሰላም መኖር ነው የምፈልገው። ገባሽ? እዚህ ቤት ውስጥ ሆነሽ አንቺ እኔም እዚህ ቤት ውስጥ ሆኜ ሁሉም ሰው ባለበት ችግሮችን መፍታት አንችልም። ተረድተሽኛል አይደለ? እንባዋ ቀረር እያለ ሚኒም በመጨረሻ ተስማምቻለሁ ትላለች። እጁንም በእጇ ያዝ እያደረገች እንባዎቿን ጠረግ እያደረገ ሚኒም ትናገራለች። አንተ እንደፈለግከ ይሁን፣ አመሰግናለሁ፣ በጣም ደህና ደሪ ብሏት ከሄደ በኋላ እጇንም በጣም ጥብቅ እያደረገ ትጨብጣለች። በሀሳብ እየተዋጠችም ቀን የተፈጠረውን ነገር ቱርካን ሊያስመልሳት እንደነበረ እንዲሁም ደግሞ ሩቺያንም እየመለሰችላት የነበረውን ግራ የተጋባችበትን ያወሩትን ሁሉ እየገጣጠመች በነገሩ ሚኒ መብሰልሰልና ነገሮችን መገጣጠም ትጀምራለች። ከተቀመጠችበትም ሚኒ ተነስታ ወደ ልጇ ጋር ቀረብ እያለች ልጇን እየተመለከተች ምን አይነት ሞኝ ነኝ? እንዴት ብዬ ነው ያሰብኩት? ቆይ እንዴት አመንኳት? እኔን ሳትወደኝ እንዴት አድርጋ ነው ለልጄ ታስባለች? ለልጄ ክፍል ታዘጋጃለች፣ አልጋ ምናምን ትገዛላታለች ብዬ የማስበው ምን አይነት ሞኝ ሰው ነኝ በእውነት። በንጋታው ጠዋትም ሚኒ ከባህር ዳርቻው ሆና እየተብሰለሰለች ባለበት ቀና ብላ ስትመለከትም ቱርካን ከሶመር ጋር እንዲሁም ደግሞ እናትና አባቱን ጨምሮ በጣም ደስተኛ እየሆኑ ወደ አዳራሹም ወደ ምግብ አዳራሹ እየተራመዱ ይሄዳሉ። ይህን እንዳየች ሚኒ ግራ እየተጋባች በፍጥነት ወደ ክፍሏ ትመለሳለች። በመጨረሻም ወደ ሶመር ክፍል ገብታ ቁምሳጥኑን መሳቢያውን ሁሉ ትፈትሻለች። በመጨረሻም ከመሳቢያው ውስጥ ሶመር ለቱርካን የገዛላት የስጦታ የሀብል ስጦታ ሳጥኑንም ታገኘዋለች። ሳጥኑን ከፈት ስታደርግ እላው ላይ በአጭር ማስታወሻ የተጻፈችዋን ወረቀትም አግኝታ ማንበብ ትጀምራለች። የኔ ተወዳጅ፣ በእውነት እልሻለሁ ቱርካን፣ የኔ ፍቅር፣ እናትነት በደንብ አድርጎ ነው የሚስማማሽ። እናትነት በደንብ ነው የሚያምርብሽ፣ እርግጠኛ ነኝ የኔ ውድ። ይህንን ካነበበች በኋላ ሚኔ መቀወስ ትጀምራለች። ጥርሷንም እየነከሰች ምን ማድረግ እንዳለባት ግራ ይገባታል። በሌላ በኩል የምግብ ጠረጴዛው ጋር ሶመርና ቱርካን ቁጭ ባሉበት ቱርካንም እናቴ ትመጣለች አትመጣም እያለ እየተበሰለሰለች ነበር። ጭንቀቷን ተመልክቶ ምንም አታስቢ፣ እናትሽ ትመጣለች፣ እባክሽ ቱርካን ተረጋጊ። በመጨረሻም እየተራመዱ የመጡት ሁለት እህቶቿና እንዲሁም ደግሞ አባቷ ነበረ። ይህን እንዳየችም ቱርካን ልቧ እየተሰበረ እማዬ አልመጣችም፣ እማዬ በፍጹም አትመጣም፣ አየ ሶመር እያለ እየተከዘች ባለበት በመጨረሻም እናቷ እየተራመደች ትደርሳለች። ይህን እንደተመለከተች ቱርካን በጣም ደስ ይላታል። አባቷን በጣም ደስ እያለው ቱርካን የኔ ልጅ እያለም አበባ ይሰጣታል። ሁሉም ሰላምታ ይለዋወጣሉ። ቤተሰቦቻቸው እርስ በርሳቸው ይተዋወቃሉ። በመጨረሻም ቱርካን እናቷን በጣም ደስ እያላትም ታቅፋታለች። የሶመር አባትም ኦዛር እባካችሁ አረፍ በሉ አረፍ በሉ እያለ ባለበትም ሶመር ወደ ናስሪን ጋር ቀረብ እያለ እጁን ዘርግቶ እንኳን ደህና መጣሽ ናስሪን እያለም እጁን ቢዘረጋም ፊት እየነሳችው ሰላም ሳትለው ወደ መቀመጫው ትሄዳለች። ይህንን ጉዳይ እናቱና እንዲሁም ደግሞ ቱርካንም ይመለከታሉ። በመጨረሻም ምግብ ከመብላታቸው በፊት ሩቺያንም ቱርካንን እያመሰገነች እንግዲህ ለወግ ለማድረግ አብቅተሽናል ቱርካን፣ የልጅ ልጅ እንዲኖረን አድርገሻል፣ ለዚህም ክብር ይገባሻል እያለችም ስጦታ የጃምባርም ለቱርካን ትሰጣታለች። አመሰግናለሁ እናት ቱርካን። እነሱ ተሰብስበው እያከበሩ ባለበት ደስታቸውን ማጣጥመው ሳይጨርሱ በሩን ከፈት እያደረገች ሚኔ ልጇን ታቅፋ ትደርሳለች። የዚህን ጊዜ ሶመር እንዲሁም ደግሞ ሩቺያን መፋጠጥ ይጀምራሉ። አንድ ጊዜ ሚኔን አንድ ጊዜ ደግሞ ሶመርን እየተመለከተች ናስሪንም በጣም እየተበሳጨች ሶመርም የሚገባበት ቦታ ይጠፋዋል። የተመለከቷት ናስሪንና እንዲሁም ደግሞ ሶመር ብቻ ነበሩ። ሌሎቹ ቱርካን ከእህቶቿ ጋር እንዲሁም ደግሞ ሩቺያን ከሳዲቅ ጋር እያወሩ ነበር። ማንም እንዳላየው ካረጋገጠ በኋላ ሶመር እየተራመደ በፍጥነት ሚኔ ጋር ይደርሳል። ይህንንም ሁኔታ ናስሪንም እየተናደደ ትመለከታለች። እያጣደፈና እያከታለበ በፍጥነት እየገፈታተረ ሚኔ
ሚኒን ይዟት ወደ ውጭ መውጣት ይጀምራል። ናስሪን ሁሉን ነገር እያየች ምን መናገር እንዳለባት ግራ እየገባት ዝም ማለት ትጀምራለች። ወደ ውጭ እንደወጡ ሚኒም ትናገራለች። ሶመር ልቀቀኝ! ምንድነው እያደረግ ያለው? እጄን ልቀቀኝ ብያለሁ። ልቀቀኝ ብያለሁ ሶመር፣ እጄን ልቀቀው። ምን እያደረግሽ ነው ያለሽው? ቆይ አንቺ ሴት ምን ልታደርጊ ወደዛ ቦታ መጣሽ? ምን እያደረግሽ ነው ያለሽው? እያላወቁ መስሎ ነው? ቱርካን እርጉዝ ስለሆነች ነው አይደለ? እሱን እያከበራችሁ ነው አይደለ? ያልገባኝ መስሎ ነው ወይ? የዚህን ጊዜ የሚጨብጥ የሚለቀውን ግራ እየተጋባ ሶመርን በጣም ይደነግጣል። በሌላ በኩል ቱርካን ጨዋታዋን እንደጨረሰች ዞር ስትል ሶመርን ታጠዋለች። እመለሳለሁ፣ ሶመር ወዴት እንደሄደ ልመልከተው እስኪ ብላ ከመቀመጫዋ ስትነሳ የዚህን ጊዜ ናስሪንም በጣም ደስ ይላታል። በመጨረሻም በረጅሙ ናስሪንም ትተነፍሳለች። በሌላ በኩል ሶመርና ሚኒ እየተጨቃጨቁ ነው። ምንድን ነው እየተካሄደ ያለው? ሶመር ንገረኝ። ይህንን ደስታ ደበቃችሁኝ አይደለም? እኔ እንዳልሰማ አደረጋችሁ አይደለም? እኔም ፈርታችሁን አይደለም ወይ? ንገረኝ። ይኸውልሽ እኛ አንቺን ፈርተን ወይም ደግሞ ከአንቺ መደበቅ ፈልገን አይደለም። ነገር ግን የአንቺ ጉዳይ አይደለም። ገባሽ? በዚህ ጉዳይ ላይ አንቺ ምንም አያገባሽም። ለምንድን ነው የመጣሽው? እዛ ምን ታረጊያለሽ? እዛ ፕሮግራም ላይ ምን ልታረጊ ነበረ? ከቱርካን ቤተሰቦች ጋር አብረሽ ተቀይተሽ ልትቀመጭ ነው? ለምንድን ነው የምጠራሽ? ንገሪኝ። ለምንድን ነው የማላከብረው? ንገረኝ እስኪ። ምን ችግር አለው ከእናንተ ጋር ብቀይጥ? ንገረኝ። ኪራዝ የኔ ልጅ እህት ወይም ደግሞ ወንድም ይኖራት ነበረ። ያንን ነው እያከበራችሁ ያላችሁት። ምን ችግር አለው ታዲያ ብቀይጥ? መብቴ ነበረ። ይገባሃል? መብቴ ነበር። ለሚወለደው ወንድም ሆነ ሴት እህት ወይም ወንድም ነው የሚሆነው። ለእኔ ልጅ እህት ወይም ወንድም ነበር የሚወለደው። ገባ? ስለዚህ እሱን የማክበር መብት ነበረኝ። እኔም መብት አለኝ እያልኩ ነው። መሄድ አለብኝ። በቃ ለቀቀኝ። መሄድ አለብኝ። አብሬ ማክበር አለብኝ። እባክሽ ተረጋጊ አንቺ ሴት። እንዲቆይ ጭንቅላትሽ አይሰራም እንዴ? ይኸውልሽ ይሄንን የማይሆን ነገርሽን አቁሚ። በፍጥነት ከዚህ ቦታ ሂጅ ብዬሻለሁ። በቃ አልሄድም። ለምንድን ነው የሚሄደው? እየተባባሉ ሲጨቃጨቁ እየተራመደች ቱርካንም በርቀት ሆና ሶመርንና ሚኒን ትመለከታለች። ይኸውልህ እኔን እንደ ሰው እየቆጠርከኝ አይደለም ሶመር። እየተባባሉ ሲጨቃጨቁ ጆሮዋን ጣል እያረገች በሁኔታው እየተደናገጠች ቱርካንም ታዳምጣለች። ሚኒም ትቀጥላለች። እንደ ሰው እየቆጠርከኝ አይደለም፣ እንደ ውሻ ነው ያባረርከኝ። ይኸውልህ ውሻ እንኳን ክብር አለው። ገባ? እንደ ውሻ እንኳን አባረኝ፣ ትንሽ እንኳን አልተጸጸትክም ለኔ። ከዚህ በኋላ እኔ ሰልችቶኛል። ይገባል? ሰልችቶኛል። እየተሸማቀቁ መኖር ሰልችቶኛል። እኔን በጣም እያገለልከኝ ያለው። ከዚህ በኋላ ግን ይበቃል። ገባ? ይበቃል። እኔን እንደዚህ ማመና ጨቅ አትችልም ብላ ስትናገር ከሰማች በኋላ የሰማችውን ነገር ለማመን ግራ እየገባት አሁንም ቢሆን ቱርካን እያዳመጠች ነው። ሶመርን በጣም ተበሳይቷል። ይኸውልሽ እኔ እየተውኩሽ አይደለም። ምን ልታረጊ መጣሽ ነው ያልኩሽ። እዚህ ፕሮግራም ላይ ምን ልታረጊ መጣሽ? ምን አይነት ነገር ነው እያደረግሽ ያለሽው? ምን ክብር የሌለው ነገር እኮ ነው እያደረግሽ ያለሽው። እኔን ለማዋረድ ነው እንደምትፈልጊው አንቺ ሴት? ምንድን ነው የተነካው? አንተ እስኪ ንገረኝ። እኔ እኮ ነኝ ክብሬን አጥቼ ኖርኩት። ለብዙ ወራቶች ክብሬን አጥቼ ኖሬያለሁ እኔ። አንተ ምን የተነካ? ንገረኝ። አውቀህ ነው ትናንትና ማታ የተናገርከው። ከዚህ ቤት እንደወጣ ያደረግከውም አውቀህ ነው። መሄድ አለብሽ ያልከው አውቀህ ነው። ለዚህ ነው እቅድ አዘጋጅተህልኛል። አዲስ ልጅ ሊወለድልህ ስለሆነ እኔንና እንዲሁም ደግሞ ልጅህን ከዛ ቤት ልታስወጣን ነው ወይ? ንገረኝ እያለች ልጅህን የሚለውን ቃል ከሰማች በኋላ ቱርካን ድንጋመረ መቋቋም ያቅታታል። ለምን ተብሎ ነው የምታስወጣኝ? እኔና ልጅህን ለምንድን ነው የምታስወጣን? ንገረኝ። ቱርካን እርጉዝ ስለሆነች ነው አይደለ? ስላረገዘች ነው አይደል የምታስወጣኝ? አፍሽን ዝጊ ብያለሁ። አሁን አፍሽን ዝጊ ብያለሁ። ምን ታመጣለህ? ንገረኝ ሶመር፣ ምን ታመጣለህ? አፌን ባልዘጋ። በፍጹም የኔን ልጅ ተስፋ ልትቆርጥበት አይገባም። ባልተወለደ ልጅ ገና ይገባሃል የምናገረው። ባልተወለደ ልጅ የኔ የተወለደችዋን ልጅ መግፋት የለብህም። የእሷን ልጅ ለመንከባከብ አሁን እየጣርክ እንዳለው ሁሉ የተወለደችዋን የኔን ልጅ ኪራዝን መንከባከብ አለብህ። ግዴታ ነው። ልጅህ ነች እሷም። ገባህ? አንተ ደግሞ የልጄ አባት ነህ። ገባ ወይ? ግልጽ ሆነልህ ወይ? የልጅ አባት ነህ። ይህን እንደሰማች የልብ ምቷ እየጨመረ ቱርካን ራሷን መቆጣጠር ያቅታታል። የሰማችውን ዱብዳ ለማመን ይከብዳታል። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ሳይቆራረጥ ይቀጥላል። ለቻናሉ አዲስ የሆናችሁ እንዲሁም ደግሞ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል የምትፈልጉ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።